ሰላም ጤና ይስጥልኝ እንዴት ናችሁ ቤተሰቦቻችን እንደተለመደው እንግዲህ አንድ ርዕሰ ጉዳይ አንስተን ወደ ተለያዩ የአዲስ አበባ ስፍራዎች የተዛዛወርን የምንጠይቀው አዝናኝና አስተማሪ የሆነውን የሳቅ ተራ ፕሮግራማችን እንሆ ተጀምሯል አብራችሁን ቆዩ ተመልካቾቻችን በዛሬው የሳቅ ተራ ፕሮግራማችን ልናነሳ የፈለግነው ርዕሰ ጉዳይ ስለ ቅጽል ስም ነው በእርግጠኝነት ቅጽል ስም ብዙዎቻችሁ ወጥቶላችሁ ያውቃል እንዲሁም ደግሞ ለሌላ ሰው ደግሞ እናንተም አውጥታችሁ ይሆናል በእርግጥ ቅጽል ስም አንድን ሰው ስትወዱ ወይም ደግሞ ስታከብሩ ወይም ደግሞ በጣም ስታቀርቡት የምታወጡት ስም ነው ለማንኛውም ግን ዛሬ ስለ ቅጽል ስም እናወራለንና እንደተለመደው ጥያቄዎቻችን ከመጠየቃችን በፊት ግን ያገኙዋቸውን ሰዎች ከናንተ ጋር እኩል እንተዋወቃቸውና ዛሬ ያነሳነው ርዕሰ ጉዳይ ደግሞ እንጠይቃቸዋለን እሺ አላሙዲን ይባላል እድላይት ይባላል ትግስቱ ይባላል ሊዲያ ፍቃዱ ይባላል ማህሌት ይባላል ታምራት ይባላል ስሜ አበበ ለምን ይባላል የመጀመሪያ ጥያቄ ያደረግነው ቅጽል ስም ለምንና እንዴት ይወጣል በምን ምክንያት ነው ለአንድ ሰው ቅጽል ስም የምናወጣው ቅጽል ስም ራሱ ለምንድን ነው የሚወጣው ስንል ከዚህ ጋር የተያዙ ጥያቄዎች ነበር የጠየቅናቸው እነርሱም እንደዚህ ነው እንደዚህ ያሉ ምላሻቸውን ሰጥተውናል እስቲ እንከታተላቸው ቅጽል ስም ለመለያ ብዙ ጊዜ ያው ሰፈር ላይ ነው ከቅርበት ካለው ጓደኞች ጋር ለመግባባት ወይ ለፍቅርም ሊሆን ይችላል ለዚህ ነገሮች ይወጣሉ ብዙ ጊዜ ይወጣል ቅጽል ስም ለትምህርት ቤትም ሊሆን ይችላል እዛ ጊዜ አጣራርጎ ለመጥራት እንደዚህ ስም ሲረዝም ደግሞ ወር በፊዚካል ሊሆን ይችላል በመልክም ሊሆን ይችላል ተለያየ መልክም ለብሽቅም ሊሆን ይችላል እዛው ይወጣል ወይ ስለዛ ሰው ስናወራ እንዳይታወቅ ወይ ደግሞ ያን ባህሪ ገልጸዋል ብለን ስለምናስብ ያው ከሙሉ ስሙ ይልቅ ወደ ቅጽል ስሙ እናደላለንና ሞር ለዛ ይመስለኛል ኒክኔም የምናወጣው በምን ይወጣል ቅጽል ስም በባህሪ በሁኔታ ሜቢ አለባበስ አዋዋል ምናምን በብዙ ነገሮች ይወጣል ለምሳሌ አንተ የተለየ ሰው ከሆንክ ከስም ውጪ የተለየ ሰው ከሆንክ ለዛ ስም ቅጽል ስም ያወጡልሃል ጓደኞች ምን ምክንያት በማድረግ በድርጊት በድርጊት ባህሪንስ ያካትታል በባህሪ በቁመት በመናም በተለያዩ ነገሮች ቅጽል ስም ሊወጣ ይችላል በመናያቸው ነገር አይተሽ በሰውነታቸው በፊዚካላቸው ነው በምታደርገው ነገር በድርጊት አንተ በቃ ባለበት ወይም ደግሞ በቃ ሰዎች ጋር የምትግባባበት አለ አይደል ስላንተ የሚነግሩን በቃ አንተ የምታረገው ነገር ነው እነሱ የሚቀይሩ ከዛ በዚህ በቃ ቅጽል ስም ይወጣል የሆነ ቦታ ስራ ሄደ ትንሽ ዘግይት ምትል ከሆነ ዘገመ ምናምን ስም ይመጣል ፈጣን ኮንክ አቡሸማኒ ምናምን አይነት ስም ይወጣልና ስም እንደ ተጨው ነው ተመልካቾቻችን የሳቅ ተራ ፕሮግራማችን ሁሌ እንደምንላችሁ ወደ ራሳችን የምንመለከትበት ነውና በቀጣይ የጠይቅናቸው ጥያቄ እናንተ ቅጽል ስም አላችሁ ወይ በትምህርት ቤት ሊሆን ይችላል ሰፈር ላይ ሊሆን ይችላል የወጣላችሁ ቅጽል ስም አለ ወይ ያስ ቅጽል ስም ለምን ወጣላችሁ ለምንስ ተባላችሁ ምክንያቱን ንገሩኝ ስል ነበር የጠየቅኳቸው እነርሱም እንደዚህ ሲሉ ነገሩኝ እንከታተላቸው ወርግጥ አሊ ነው የሚሉኝ አጥራ አላሙዲን አጥሮ አሊ ይላል ሌላ ጓደኞቼ በፊት ደግሞ ሌላ ነገር ነው የሚሉኝ ምን ይላል እንደሱ አርባን ነው እንግዲህ እሱ ኮነ ሌላ ሰው አቆም እዚህ ሌላ ቦታ ብቻ አሊ ስለነበርኩ እሺ እዛ ነው ያቁኝ እነሱ ኤፍኤም ነው የሚሉኝ ኤፍኤም ነው ተባለ ጸጉሬ በብላጭበት ሰዓት ብዙ ጊዜ መሀል ላይ ትንሽ ከፍ ያለች ነበረች እንዳንቴና ነገር በዚህ የተነሳ ኤፍኤም ነበር የሚገደሽ እሺ እኔ ኤፍኤም ያልኩ ልቀጥል አይ ያው ሚጣ ነበር የሚባለው አሁን ሳድግ ስማርት ተቻልኩ ኮሬን እስቲል አለ እንደዛ የሚለኝ አሁን እድል ነው አብዛኛው እድል ነው የሚጣሩሽ ስለዚህ ወደሽው አድርጋ ወደሽ ሚጣ የሚለው አሁን ላይ አሁንም ኖርማል ነው ግን ደግሞ ያደግ ስቴድ ሞር ትንሽ ይደብራል አረዳ የት አካባቢ ነው ሚጣ ብሎ የሚያውቁሽ ሰፈር ትምህርት ቤት ሰፈር በመጣው እድል በሚለው አያውቁሽም ብዙ ሰው ያቀኝ ኦኬ ግን ግማሽ ስለዚህ አሁን ሚጣ ያልን ቀጥል ይቻላል ሁለት አለኝ አንዱ ጅማር ነው ጅማር ምን ማለት ነው ጅማር ማለት በቃ ይሄ የጥሩ እንጨት ስም ይሄ ብልም አይበላው የለም እሱ ማለት ለምን እንደዛ ያልኩ በቃ ከሁኔታዬ ከሚያዩት ነገር ተነስተ ጠንካራ ስለሆነ አንዱ ደግሞ ሶሬሳ ነው ሶሬስ እሱስ ምን ይሆነ በእናትህ ሶሬሳ ደግሞ ይሄ ጨዋ ምንም ነገር ማረግ የጥሩ ቤተሰብ ልጅ በየትኛው ተስማምታል አንተ ሁለቱም ተስማምቶኛል ይመሳሰላል እኔ በየትኛው ልጥራሽ
አንተ ብሎ አይተኸኝ በምታይ በማይለታ አለኝ ምንድነው ይባላል? ጎራዳ ያዝልኝ በእናትህ ካሜራ በክሎዛ አፍንጫዋን ኦኬ ወደስ መጠይቅ አይጠበቅብኝም ወራ አፍንጫሽ ነው አይደለ ጎራዳ በጣም ግን በጣም ነው የምወደው አይደለ በእውነት የምርሽ እመቤት ያኔ ለኮንፊደንስ ነይ ማራንተር አንቺስ አይ የለኝም የምር ነው ይላል የለኝም አለኝ የለኝም ማለት የለሽ የማያንስብ ነው ግን እንዴት እንዳወጡልኝ እኔ ለራሱ አልገባኝም አላመንክበትም እሺ ማን እንስማው እስቲ በእናትህ ምን ይሉኛል መሰለህ ቅቤው ይሉኛል ቅቤው ማለት ተማሪ ከሆናችሁ እስቲ አሁን ትዝ የሚላችሁን ለአስተማሪ ወይ ደግሞ ለጓደኞቻችሁ ያወጣችሁት ቅጽል ስም ንገሩኝ። እንዲሁም ደግሞ በዚህ ካለፋችሁ ደግሞ እስቲ አስተዋውሳችሁ የተማሪ ለተማሪ ያወጡት ወይም ደግሞ እንዳልኳችሁ ደግሞ ለአስተማሪ ያወጣችሁት ቅጽል ስም ንገሩኝ። ለምን ደግሞ እንደዛ ብላችሁ አወጣችሁ ስልጠየቅኳቸው እነርሱ መለስ ብለው እንዲህ ሲሉ አጫወቱኝ። ኃይለኛ መምህር ነበረ ነብሮ ይባላል። ኦኬ በጣም ኃይለኛ ነው በጣም ይቆጣል ምናምን ሃርድ ነው ያኔ ነብሮ ይባላል። ተማሪ ለተማሪስ እዚህ ላይ ተማሪ ለተማሪ ብዙ አለ ትዝ የሚለው ከተማሪ ስንታስተውሰው አሉ የተለያዩ አሉ ያው በርግጥ በእንትኖች ነው በሚመስሉ ስሞች ይሰጣል። ለምሳሌ አሁን አንድ ጓደኛ ነበር አኬ ማለት በመምህሩ ስሙ የመምህሩን አክት ስለሚያደርግ አኬ ብንጠራለን። ሌላ ነው ስሙ ግን የመምህሩን ወስደን አኬ ያላቸው የመምህሩን አክት የሚባለው መምህር አክት ስለሚያደርግ ላይክ ጓደኛዬና እኔ ያው አብረን ስንቀመጥ ያው ከጓደኛ ጋር ስትቀመጥ ከትምህርት ይልቅ ሞር ወሬ ላይ ነው ባዮሎጂ ቲቸራችን ለጓደኛዬ ትዝ ይለኛል አያልቅብሽ ማን አልቅብሽ የተባላችሁ? አይ ጓደኛዬ ናት። ያው አላጋጥመውም አብዛኛውን ጊዜ እና አያልቅብሽ ነበር የሚላት ባዮሎጂ ቲቸራችን እና ሁሌ ሲመጣ በዛ ነው የሚጠራት። ማረሳው ኒክኔም እሱ ነው። ውሮ የሚባል ድመት አውቃለሁ። አይኑ የድመት ስለሆነ መምህር አንቺ አው እኛ ደግሞ 9ኛ ክፍል ተማሪ እያለን አለ የአናቱ ቅርጽ ብቻ የአናቱ ቅርጽ ማንጎ ምናምን ብለው ያወጡለት እንግዲህ ወደዚህ ወጣ ነገር እሱ ይጠቀማለሽ እሱ ነው ማስተሰብ ነው ተማሪ ለተማሪ ቻይና የሚባል ተማሪ አስተውሳለሁ። አይኑ በጣም ጠባብ ስለሆነ ቻይና ይሉት ነበር ተማሪዎች ተጠሩት እንደዛ ነው የምትሉት? ቻይና እንትና ይዞ ኤሌክትሪክ ይዞ እሺ እና በቃ ሁሉ ፊዚካሉ ምናምን በቃ ደሷን ነው የሚመስለው እና በዛ ላይ ደግሞ መጥቶ ጆሮክን ነው የሚይዘው እዚህ ጋር በቃ በዛ ጦጢት አለ እና ሁሉም እሱ ለራሱ ያውቃል አይደል? ምን ያደርጋል የውቢት ስራ የሆነ ነገር ካልተመቸው ትወጣለህ በካልቺ ምናምን ነገር ነው የሚመጣ እና ጋሽ ጊዶ ተባለ ያው ስም ይወጣል። ተመልካቾቻችን ስለ ቅጽል ስም አንስተን እየጠየቅን ያለው ጉዳይ አሁንም ቀጥለናል። ከዚህ በማስከተል የጠየቅኳቸው ጥያቄ ደግሞ ያገኘኋቸውን ሁለት ሰዎች ደግሞ እርስ በርሳችሁ ጓደኛ ናችሁ፣ ነገር ግን እስቲ እርስ በርሳችሁ ቅጽል ስም ላንዱ አውጡ ስል ጠየቅኳቸው። እነርሱም እጅግ በጣም በሚያዝናናና ደስ በሚል ሁኔታ እርስ በርሳቸው ቅጽል ስም እንደዚህ ያሉ አውጥተዋል። እስቲ እንከታተላቸው። ኮሽታ ለምን አሻት ኮሽታ? አይ በየሄደችበት ሁሉ ግርግር ስለምትፈጥር ኮሽታ። እሺ አንቺስ ማን ትያዛለሽ? እኔ እሷን እንደዚህ ስትያዝ ከባህሪዋም ከቁመቷም ከምንም አይተሽ ሚጥሚጣ አልሻት? ለምን አልሻት? ሚጥሚጣ ምላሷ አይቻልም። ኧረ እባክህ ታካትላለች ትለፈልፋለች በጣም። ስለዚህ ሚጥሚጣና ኮሽታ እንዴት ናችሁ? እግዚአብሔር ይመስገን። ወደ ራሴ ልመልከት ብዬ ደግሞ እስቲ ለኔ ቅጽል ስም አውጡልኝ። እኔን ስትመለከቱኝ ከከለሬ ሊሆን ይችላል ከአቋሜ ሊሆን ይችላል ቅጽል ስም ብታወጡልኝ ምን ብላችሁ ልታወጡልኝ ትችላላችሁ ስል ጠየቅኳቸው። አስቀውኛል እኔን። እስቲ እናንተ ደግሞ ተከታተሉት። ሸበላው ማሞገት ነው ሸበላው ቅጽል ስም ይሆናል ስለዚህ ሸበላው ያልቀጥላ እንግዲህ ሸበላው እሺ ቀዩ ለምን ያው ስኪን ከለር ቀይሮና ያው ባህሪንም ስለማላውቀው ሞር ስኪን ነጋ ነው። ስለዚህ ማን ትኛለሽ? ቀዩ። ስለዚህ እኔ የሚጣልሻለሁ አንቺ ቀዩ ትኛለሽ ማለት ከዚህ በኋላ ቀዩ ምንድን ነው? በዛ ቀዩ በጣም ብሶ እያለ ነው እንትኑ አሁን መሰለህ የቅርብ ጓደኞች ከድርጊት ሊያወጡልህ ይችላሉ ቅድም እንዳልኩ ግን እኔ ሳይ አሁን አየሁ
ዝም ብዬ ቀዩ ልል ይችላል ቀይ ስለወቅ ሌላስ ጋዜጠኛው ያጥራይ ኢንተርቪው ሌላው ደግሞ ለማለት ገና ነና አልተዋወቅንም አላየውም እሺ እንደው ስትገምትስ በባህሪ ዝም ብለህ ጥሩ ሰው ትመስለኛለህ ስለዚህ ሸጋው ዳል ሎጋው ሎጎ ተመችቶኛል አንተ ሎጎ ትክክል ነው እንዴ ታዲያ ምን ማለት ነው ረጅም አይደለም እንዴ ነው እኮ በቃ ከሚታየው ነገር እሺ አንተ ችግር መልከኛው አይ በጣም ይሄ ቅጽል ስም ይሆናል መልከኛው ይሆናል በእውነት ይሆናል እሺ ካላችሁ ተቀብያለሁ ግብደው ልበል ግብደው አይሻል አረ ግብደው አይደለም ባክተው አንተ ሰውዬ አይ ማለቴ በቃ አሪፍ ነው ሌላ ምንም ላውጣልህ ካልችልም ስለዚህ ግብደው ብለህ ይሻል እሺ እንግዲህ ካልክ ተቀብያለሁ አስጨናቂው ሳይፈልጉ አስጨናቂው አልከ አዋ ለምን በቃ የሆነ ሰው ፈለገም አልፈለገም አይመለከተም ኢንተርቪው ታደርጋለህ አይ እንኳን አስገድጄ አይደለም እሺ ስለዚህ አስጨናቂው በቃ ከዚህ በማስቀጠል የጠየኳቸው ጥያቄ ብዙ ጊዜ ፍቅረኛሞች ደግሞ እርስ በርሳቸው የሚጠራሩበት ቅጽል ስም ንገሩኝ አልኳቸው አንዳንዶች ሲናገሩ እንደውም ፍቅረኛ ሁሉ የነበራቸው ወይም ደግሞ ያላቸው ሁሉን የሚመስሉ እስቲ እንከታተላቸው ውስጤ ያው ማሪ እንተራ እንደሱ ካራልካት ሳይፍ ፈጠራ አይ ፈጠረኝ ዛሬ ምን ነካ ይባላል ስለዚህ የሚስት ስም አለ ቅጽል ስሟ ማሪ ብትላት አላት ማን ብለታው እኔ ያወጣውላት እውነት ማን ብለ ድንቅ የሚገርም ነው የዳቦ ስም ነው ኧረ እኔ ዳቦ ስም ሲወጣላት የለውም እኔ ጋር ስንገናኝ በቃ ድንቅ አልኳት ድንቅ ምን ለምን ነው ድንቅ ያልካል ስሟ ድንቋ ስለሆነ ለኔ ደግሞ ድንቅ አልኳት ኦኬ አሳጥራ እንዲመች አርገ ድንቅ ይሄ ግን እሷም ደስ ይላታል ድንቅ ስላል አላልካት ያኔ ነው ችግሩ ባባ ሀቢብቲ ቤቢ ምናምን ፍቅረኛ አላችሁ እንዴ እናንተ የታወቃችሁት አይ እንሰማለና እናያለን ታያላችሁ ስለዚህ ብዙ ጊዜ ማን ነው ቤቢ ምናምን ቤቢ ባባ ማማዬ ምናምን ትላታለህ ማማዬ ትላታለህ ማማዬ ካላልካት ግን ችግር ነው አይ ባትላትም ያው ታውቃለህ የተለመደ ነገር ስለሆነ ብዙም አይደብራትም ደስም አይላትም ኦዲዬ ማሪዬ ምናምን ነገር ነው ይባል ሌላ እንግዲህ አንተ ማን ነው የምትላት ያው እኔ ያው ማልደረሰም ለዛ ነገር ግን ደርስ ማን ትላታለህ እንደ እናቴ ማየት ፈልግ ማብላት ደስ እሺ ትመጣላለች ማለት ሁሉም ነገር የራሱ አሉንታዊና አውንታዊ ተጽዕኖ አለው ብዬ አስባለሁ እንደዛውም ሁሉ ደግሞ ቅጽል ስም እንደዚሁ አሉንታዊና አውንታዊ ተጽዕኖ እንዳለው አስባለሁ እናንተም ታስባላችሁ ተስፋ አድርጋለሁ ስለዚህ ከዛ አንፃር አውንታዊም አሉንታዊም ነገር ምንድነው የቅጽል ስም ስልጠየቅኳቸው እነርሱም እንደዚህ ነው ሲሉ መልሳቸውን ነግረውኛል እንከታተላቸው በጥሩ ብዙ ጊዜ ጥሩ ነገሮችን ሲወስደው ጥሩ ነገር አምሳያዎችን ወስደው እዛ ሰጠው ያ ሰው ላይ ጥሩ ነገር ዲቨሎፕ ያደርጋል በመጥፎም ስተሰየሙ ደግሞ እሱ ጋር ዝቃና ኢንፌሪቲ ሊሰማው ይችላል በዛ ብዙ ሰዎች እንዳይሰሙበት ይፈልጋል እየተለመደ ሲሄድ ደግሞ ኮመን ሰው ሊሆን ስለሚችል አንዳንዴ ዝቅተኛነት ላይ ያሰማው ይችላል ያ ሰው በጥሩ ጎኑ ያው ከባሪ ጋር የሚመሳሰል ከሆነ ቫይብህም የሚሄድ ከሆነ ይደዝማትም ስለ መጥፎ ሳይድ ሊኖር አይችልም ግን አንዳንድ ሰው ደግሞ ያው ሊደብረው ይችላል ሞር ከራሱ ጋር ማይሄድ ባህሪ ሊሆን ይችላል ፊት ላይ ያደርግ ይችላል ከሱ ጋር ምናምንና ሞር ኒክኔም ሲሆን አረ ይደብራል አብዛኛው ጊዜ ይደብራል ያው ምን መጥፎ የለው በጎ ግን ይኖራል መጥፎ ለምን አልተባልኩም ብሎ ሰው ተቀይሞ አይሄድም በጎ ደግሞ በታየው ልክ ስም ሲሰጥ አሃ ትላለህ ደስ ይላል ስለዚህ ጥሩም ነገር አለ ክፉም ነገር አለው ነው ክፉ ነገር ያለው አይመስልም የለውም ነው የምትላንታው እንደዛ ነው ክፉ ነገር የለውም መጥፎ ነገሩ የሚያሳድረው ሰው ላይ ተጽዕኖ የሚያሳድረው አሁን መጥፎ ስሞች ለመምር ሲሆን ደግሞ ይደብራል ደግሞ በቁመትም በአይንም ምናምን ነገር እንትን የሆነ በቃ የበታችነት ስሜት ይሰማቸዋልና የሆነ ደና አሪፍ ቅጽል ስም ብናወጣ ደስ ይላል በጥሩ ነገርስ እንጃ ቅጽል ስም ጥሩ ነገር አለ የለውም አለው እንጃ በፖዚቲቭሊ ነገር ከሆነ እንደዛ ከሆነ ጥሩ ነገር ሊኖር ይችላል አብዛኛው ግን ቅጽል ስም ላይ ኔጌቲቭሊ ነገር ነው ማለት ነው አለው ሁለት አይነት ነገር አሉ አሁን ያ ልጅ ፈጣን የተባለው ልጅኛ
እየቆየ ፈጣን ነኝ ብለህ ስለምታስብ ሰው የሚል ነገር እየተውከው ትመጣለህ። ለስራ ያለ አመለካከት ልጅ ጎበዝ ነው ከተባልክ ቸላ ትለዋለህ ወይ ኮንፊደንስ ይኖርና ትተዋለህ እንደማለት ነው። ስም በጣም ሰነፍ ነው ካልከው ፈጣን ለመሆን ይሞክራል። የሚያሳድረው ተጽዕኖ የተለያየ ነው። ብዙ ጊዜ በሚሰሩት የኪነጥበብ ስራ የምንወዳቸው በርካታ አርቲስቶቻችን የመድረክ ስራቸውን ወይም ደግሞ የካራክተር ስማቸውን ይሰጣቸውና በዛ በቃ እንደ ስማቸው ሆኖ ይቀራልና በማስከተል ጠየኳቸው 3 አርቲስቶችን ጠይቂያቸዋለሁ። ጨራቃረሽ፣ ቀጮ፣ ባባ ትክክለኛ ስማቸው ማን ይባላሉ ስል ነበር የጠየኳቸው። እነርሱም እጅግ በጣም ግራ በመጋባት የሞከሩትም አሉ። ግን እስቲ እንስማቸው። ጨራቃረሽ ትክክለኛ ስሟ? ጨራቃረሽ እንግዳ ወርቅ በሷ ነው የማውቀው። ጨራቃረሽ ግን አውቀሻታል? አውቄያታለሁ እንዴ? እንጃ። አልማዝ ነው? አልማዝ ታግዣታለሽ? አልማዝ አልማዝ መሰለኝ። እሺ ዘነበች ትባላለች። ለማንኛውም ጨራቃረሽ አርቲስት ዘነበች ትባላለች። እሺ የባባ አርቲስት አለሽ? ወይኔ በእግዚአብሔር አላውቀውም። በኒክኔማቸው ነው የማውቀው። በስመ አብ። ታሪኩ ብርሃኑ ነው ታሪኩ አውርሰን ብርሃኑ አይደለም ታሪኩ ብርሃኑ ታሪኩ ብርሃኑ አይደል? ታሪኩ ብርሃኑ ኦኬ አላሳስሽ ነበር አልከናጭ ቀጮ ሳንስ ሆነ አላውቅም ግን አውቄያታለሁ። አርቲስት ኤልሳቤት አታች ማይነና ብዙ አገባው ተከታተከት አላውቀውም። ገምች እስቲ ምርጫ ልስጥሽ። ቤቲ፣ ኤልሳቤት፣ ሂሊና። እኔ እንጃ። ቤቲ ማን ትባላለች? ቤቲ መሰለኝ። ተመልካቾቻችን የዛሬው የሳቅ ተራ ፕሮግራማችን ስለ ቅጽል ስም አንስተን የተጨዋወትነው ያወራነው ርዕሰ ጉዳያችን ይህንን ይመስል ነበር። በእርግጠኝነት ተመልካቾቻችን በፕሮግራማችን እንደተዝናናችሁ ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ በሌላ ርዕሰ ጉዳይ የምንገናኝ ይሆናል። እስከዛው ድረስ ግን መልካም ቆይታ ይሁንላችሁ። ቀሪ የአዲስ መዝናኛ ፕሮግራሞች ግን ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ